ከአሜሪካ መታግባኝ ብያለሁ ሰማያለሽ ፈጣሪ በመድር ላይ ሲኖር ይሰራ የነበረውን የእንጨት ስራ ምሰራ ባለሙያ ነኝ በውበትሽ አትመኪ ውበት ረጋፊ ጣፊ ነው ተመልካቾች ቤተሰቦቻችን የዛሬ ምንድነው ሰጣና ገባ ፕሮግራማችን ሊጀምር ነው ፍለፊታችን ውበት ያለውና ውበት የሌለው ሰው ስለ ውበት ሊከራከር ነው እኛ ህሊና ያላትና አይምሮ ያለው ሰው ስለ አይምሮና ህሊና ልንከራከር ነው እነሱ ራሱ በንግግራችን ውበት ተማርከዋል የንግግር ውበት እንጂ የመልክ ውበት ፈራሽ ነው እስቲየቴ ስለዚህ ዛሬ እኛ ደግፈ የምንከራከረው ውበት ሳይሆን ውበትም ያስፈልጋል ግን እኛ አይምሮ ወይም ህሊና የበለጠ ጠቃሚ ነው ብለን አይምሮና ህሊና ለናንተ ክርክራችን የክርክራችን መነሻ ሐሳብ ልናቀርብ ነው እንጀምር እንጀምር ማለት ህሊናና አይምሮ ያለው ሰው አይጮም ቃሉ ነው የሚጮውለት ውበት ረጋፊ ነው ብዙ ናይት ክለቦች ብትሄዱ የሚሰሩት ረክፈው ስዕሎቹን ያሉት ግን የሳለው ሰው ምጡቅ አይምሮ ያለው ሰው አይምሮ ነው እንጂ ስዕሉ አይደለም ሊደነቅ የሚገባው እንዴት ኩር ብላችሁ እናንተ ራሱ ለውቀት ለህሊና መገዛታችሁ በጣም ደስ ይላል እስቲ ባክሽ በጣም እናመሰግናለን ፈገግታችሁ ያምራል እና አይምሮ ወይም ዕውቀት ያለው ሰው ወይም ህሊና ያለው ሰው የበለጠ ከሱ ጋር ህሊናውና አይምሮ ስለሚቆይ ውበት ወንድሜ እንዳለው ረጋፊና ጠፊ ነገር ስለሆነ በአይምሮ የትኛውን ቦታ ሲሄድ መልካችሁ ያምራል ተብሎ ሳይሆን መልክ እንደ ፈርስት ኢምፕሬሽን እንደ መነሻ ሊያገለግል ይችላል ከዛ ግን ዘላቂውንና ረጅሙን ርቀት የሚያስኬደን ጭንቅላታችን ነው እስቲ ትልልቅ ድርጅቶች ላይ በውበት የሚመራ ሰው አለ መዛሌ ማህበራዊ ትስስር ገጾች ላይ ደግሞ ጎራ ቢሉ ምን ያገኛሉ ውበት ያላቸው ሰዎች ቆንጆ ቪዲዮዎችን ሊሰሩ ይችላሉ ግን የበለጠ ደግሞ ዕውቀት ያላቸው ሰዎች የሚናገሩትን የሚያውቁ ሰዎች የበለጠ ከሰው ጋር ኢንጌጅ ያደርጋሉ የበለጠ ለሰው ለማህበረሰቡ የሚጠቅም ነገር መስጠት ይችላሉ ጊዜው ደግሞ ማንፈርድበት አሁን ጊዜው ደግሞ ማንፈርድበት አሁን ለዕውቀትን እየተጫነ ነው ዕውቀት ግን እንደ እንትን ነው እንትን ይላል እንጂ አይከስም ነፃ ትወጣለች ምክንያቱም እኔ አሁን በውበቴ አይደለም ቻናሏን የገባሁት ባንደበቴ ነው በጭንቅላቴ ነው እስቲ አሁን ይሄ ውበት የትኛው ጣቢያ ነበር የሚመራው ደግሞ የፈለገ ገብቷቸዋል ባለቤቶቹ በዕውቀት ስለሚያምኑ ነው በውበት ቢያምኑ ኖሮ ሞናሊዛ ተጠርታ ትገባ ስዕሉ አይመጣም ይመጣል ስዕሉ ቁጭ ብላ ታወራለች አታወራም ይሄን እንጻዩት ከውበቱ ይልቅ የወጣበት ጉልበትና ዕውቀት ይበልጣል ማን አሰበው ድንጋይ ተብሎ ነበር የሚሰደበው አሁን ግን እናመሰግናለን እንደዚህ ቃታችሁ ላይ ቅልብ ማድረግ ነበር የፈለኩት አንድ ደቂቃችን እንጨርስ እኛ እንሂድ እናንተ አውሩ ግድ የለም ልብ አድርጌ ከአንበሳው ልጀምር እሺ ያሳረፈውን ዕውቀት አይደለም ስናይ መጀመሪያ የምናደንቀው ውበቱን ነው ይሄ ነገር እንዴት ያምራል ነው የምንለው በነገራችን ላይ ግን አንድ ነገር ላስለያችሁ ቁንጅናና ውበትን በደንብ ለዩ ቁንጅና የሚባለውና ውበት ምንድነው ውበት ይሄ እግዚአብሔር የሰራው ነገር በተፈጥሮ ላይ የምናየው በሰው ላይ የምናየው በምንም ነገር ላይ የምናየው ሰውም ተጨንቆ አውጥቶ ሊሰጠን ሊያሳየን የሚፈልገው ነገር ነው ውበት እና አሁን ለምሳሌ ውበትን አለማድነቅ እናንተ ጭንቅላት ብቻ ነው የሚበልጠው ልትሉ አትችሉም ምክንያቱም ውበት የተሰራንበት ዓላማ ነው እያንዳንዳችን ለምሳሌ አንቺ ተፈጥሮ ውስጥ የማየውን ውበት ሳይማደንቀው ከላይ የሰራሽን ነው አይደለ ፈጣሪ የሚደነቅበት ነገር ነው አንተን አይቼ የማደንቀው ነገር አይደለም ልብ አድርጉልኝ አታዘናጉ አትማሊ ያለ ውበት የተፈጠረ ሰው የለም ሁላችንም አፈጣጠር ያለ ውበት ሁላችንም አፈጣጠራችን ይለያል እንጂ ያለ ውበት የተፈጠረ የለም የሱ የእጅ ስራ በጣም ድንቅ ነው አቤል ልብ አድርግልኝ ይሄ ነገር እንዳትቃወመኝ ድንቅ የሆነ የእጅ ስራ እንደው ፈጣሪ ዲዛይን ያልቀበትም አሁን ባለፈው የወጣቸው የኛ ቤት ከዛ ደግሞ ማለት ነው ወደ ተፈጥሮ ውበት ደግሞ ስንመጣ ብዙዎቻችን ብዙ እየከፈልንበት ለቪው ብለን እየከፈልንበት ምናድርበት የአንድ ቀን አዳር የሚያስከፍለን ምኑ ነው ውበቱ ነው ምናየው ከዛ ደግሞ ብዙ ቦታዎች ላይ ለምሳሌ ስራ ለመቀጠር ቀደም አልክም አንዳንድ የትኛው ሰው ነው በውበት የተቀጠረው ቀላል ኤግዛምፕል ማየት እንችላለን ለምሳሌ ሆስፒታሎች ለመቀጠር መጀመሪያ የሚታየው ነገር ምንድነው ቁመናቸው ውበታቸው መልካቸው ከዛው ቀጥሎ ነው ስለሌላው ዶክመንቴሽን የሚታሰበውና እንግሊዘኛ ማችል መለሎ ገብታ
እስቲ እንዴት ነው የምታስተናግደው? ግን ስለ እንግሊዘኛቸው ከመጠየቃቸው በፊት መጀመሪያ ቁመቷ ይደርሳል ወይ? እጇ ሲዘረጋ መንካት ያለባትን ትነካለች ወይ? አፍንጫ እግሯ ላይ ጠባሳ አለ ወይ? ነው የመጀመሪያው ጥያቄ። ይሄን አየር መንገድ እንዳይሰማት እና ውበት ሪኳየር የሚደረግባቸው ቦታዎች አለቀ። ጥሩ ፖይንት ላይ ያያዙት። በነገራችሁ ላይ አቤል ነጥብ ተቀንሶብሃል። ዳይሬክተራችን በጣም በመረበሽ በመበጥበጥ ነጥብ እንግዲህ ጥላል። እናዝናለን። መሰከንድም ብዙ ነገር ልናገር እችል ነበረ። አዎ ቅድም ደግሞ ራስህ ብለህ ነበር። ይቅርታና ማለት እንደው የነሳዋችሁን 10 ሰከንድ ከኛ ላይ ቀንሰን እንሰጣለን። ችግር የለም። ዋናው ምኑ መሰላችሁ? ማሰቡ ነው። የሚያኗኑረን ዕውቀት ነው ማለት መልክ ታጥቦ አይጠጣም። እስቲ ፊልም ላይ የሚሰሩ ሰዎች እስቲ እያየን ነው ፊልም እኮ አናምርም? ታምራላችሁ። ምን ዋጋ አለው? ማን ያሰራናል? ያሰራናል? ወታሰራን ዕውቀታችን ነው። አሁን ያው ማን እስቲ አንተ ና ጉሩምን ትመስላለህ ብሎ አላሰራኝ። ለምን ዕውቀቴ ጽፌ ዳይሬክት አድርጌ ተውኝ። ቅድም እኮ መቲ አሁን የነገረችን የጠቀሰችን የሆስተስ ክራይቴሪያዎች የሌላም ክራይቴሪያዎች ሰዎችን ገና አይተን እንደ ፈርስት ኢምፕሬሽን የመጀመሪያ እይታ ኦፍ ኮርስ ከዛ ይቅርታና አንቺ እንደው አንቺንም አቋርጥሽ እንዳይሉኝ እስቲ ኡጋንዳ ሂጂ። የትኛዋ ሆስቴስ ነች እንዲህ አፍንጫዋ ሰፍቶ ላዞ መለስ ያለች ሴትዮ አሉ እንዴ? በኡጋንዳኛ ውበት ሌላ ቋንቋ ነው። ታንዛኒያ ሂጂ እኮ አየሽ። ግን በየሀገሩ በየዓለሙ አንድ ነው። ውበት ግን በየቦታው በየእንትኑ ይለያያል። ስለዚህ የመጀመሪያ ኢምፕሬሽን ላይ የመጀመሪያ እይታ ላይ ያምራሉ። ከዛ ግን ሁለተኛው ማለፍ ይችላሉ አይችሉም። ዕውቀት እስቲ እንዲህ ማላ መታ ሞልቢያ መስላ እንዲቀጥናበት መጣ ማን ነው የሚያሳልፍ? ዋት ኢዝ ዩር ኔም ላይ ጭጭ። ታዲያ ዕውቀት ተሻጋሪ ነው። ዕውቀት ዘላቂ ነው። ዕውቀት ያኖርሻል። ውበት ግን ከትንሽ ይሄ እንደው ይቅርታ ለቃሉ ቃሉን እኔ ከመለው አንቺ ደግሞ ሐሳቡን በይ። አዎ ስለዚህ በቃ ውበት ጊዜያዊ ነገር ስለሆነ ረጅም ርቀት የሚያስኬዳችሁ ዕውቀታችሁ ነው። በውበታችሁ የቀረባችሁ ሰው ልክ ንግግር አንደበታችሁ ሲከፈት ምናልባት ሐሳቡን ሊቀይር አይችልም። አፍ ሲከፈት ይታያል። በውበቷ ገብታ በውበቷ የኖረች ዘፈን ላይ ነው ውበት አስፈላጊ የተወሰነ ኪነ ጥበባዊ ቦታው ላይ እሱም ዕውቀት ከታገዘበት ነው። ኪነ ጥበብ ውበትን ራሱ ለመግለጽ ዕውቀት ያስፈልጋል። አገላለጽ ራሱ የውበት አባቱ ዕውቀት ነው። የእናንተ ደቂቃ ግን በጣም የውበት አባቱ ዕውቀት አልቋል። በቃ ጨርሰን ወደ አያቱ እንመለስ። ግን አሁን ለምሳሌ በቀደም ያየናት ከገጠር ፎቶ አንስቷት የመጣችው ያቺ ሞዴል ዕውቀቷ ነበር የታየው። ውበቷ ነው አይደል? ሚዲያ ኢንስታግራም ላይ ዘላቂ ነው ወይ ነበር? ቆይ ያዝልን አትረብሸን። ሌላው ደግሞ ሞዴሎች የመጀመሪያ የምትጠየቁት ነገር ስለ ምንም ተሆኑ ምንም ለራናዌይ ሞዴል መሆን የምትችሉ እስከሆናችሁ ድረስ መድረክ ላይ ትወጣላችሁ አይሳትወጡ? አንወጣም። ለምን እናመሰግናለን። አይደለም ቆይ አለቀ። ግርግር አለቀ። አስረዳችሁ። ባይደው በጣም ዲስትራክት እየበጠበጡን ነው። እኛ እኮ የምናወራው ዕውቀት ነው። ዕውቀት እኮ ነው። ዲስትራክት ማድረግ ራሱ እኮ ዕውቀት ነው። ለምን ምንድነው ያላችሁ? አንዴ እናንተ ማማለል ነው። እኔ አሁን ብታማልኝ እፈዛለሁ። አልከራከርም። አልተጠቀምሽበትም። ይኸውላችሁ እኔ ላውራ። እሺ አይ በቃ የአቤል እንግዲህ በፈጠረው ችግር ምክንያት እንዳያወራ እግራ ተደርጎበታል። የኛ ሐሳብ ምንድነው? ቅድም ውበት ረጋፊ ነው ብለሃል። ጭንቅላትም ይረግፋል። በነገራችሁ ላይ እሱ የማይረግፍ ነገር አይደለም፣ ይረግፋል እሱ። እና ሌላው ምን አለ መሰለ ቅድም ሆስተስ ላይ እንደ ክራይቴሪያ አንስቷል። ዕውቀት ያስፈልጋል ምናምን ስትል ነበረ። ግን በሌላ ዘርፍ ደግሞ አሁን ለምሳሌ በሞዴሊንግ የፎቶ ሞዴል የሚባል ዘርፍ አለ። በሱ ላይ ለመጀመሪያ የሚያስፈልገው ፎቶ ምን ትልከው አሁን ለምሳሌ ለካስቲንግ የሚላገው ፎቶ ነው። ምንድነው ፈርስት ኢምፕሬሽን የሚታየው? ውበት፣ አቋም፣ ውበት መጀመሪያ ይታያል። እሱ ብቻ አይደለም። ሌላው አንዳንዴ ከፍትፍቱ ፊቱ የሚባል ነገር አለ። ግልጽ ነው። አዎ ያ ከፍትፍቱ ፊቱ እሺ ያንተ ውበት ያንን ፍትፍት ለሚበላ ሰው በጣም ማተር ያደርጋል። ፊትህን እንደዚህ እሱ ብቻ አይደለም። አሁን ጭንቅላት ነው የሚያስፈልገው ብለሃል።
ጭንቅላትን ለማደስ የምትሄደው አሁን የተፈጥሮ ቦታዎች ላይ አሉ ውበት ነው ማተር የሚያደርገው እድሳት ሲፈልግ እሱ ነው ደግሞ ውበት እሺ ጨምሪ ጭንቅላት ራሱ በነገራችን ላይ እንትን ዲፕሼት ያደርጋል ምንድነው አሁን እቃ ስንገዛ ከጊዜ ብዛት እንደሚያረጀው ሁሉ ያለንም ሙቀት በእድሜ ብዛት እያረጀ የምናውቀው እየረሳል በህመም ምክንያት ደግሞ ብዙ ነገሮች ሊፈጠሩ ይችላሉና ዕውቀት ዘላለማዊ አታርጉት ልክ እንደ ውበት ይረፍ ሁሉም ውበትም ዕውቀትም ከአፈር በታች እንደሚቀበል መሳት የለበትም ሌላው ለምሳሌ መቼስ አንድ ወንድ አንዲት ሴትን ሲጠብሳታላ በቃ ሲከጅላት መጀመሪያ የሚያየው ምንድነው ውበቷን ነው ዕውቀቷ እንዳትልኝ አቤት እስኪ አውራ የጠበሱ ብዙ ወንዶች ያግዙናል ወይኔ ግንባሯ ምናምን ወይኔ ጭንቅላቷ ሲያምር ማለት አይደለም መጀመሪያ ውበቷን ካየው በኋላ ከዛ በኋላ ይቀጥላል ጭንቅላቷ አስተሳሰቧ ምናምን ስለቀጣዩ ነገር ሳይሆን ስለመነሻው ነገር ነው አቋማችን ጊዜን የምናወራው መነሻው ላይ ነው መነሻው ውበት ነው ውበት ይጎመራል ትላለች አይደል ጄሪ የጎመራ ውበት ምን ጊዜም የሚታለፍ አይደለምና እኛ አቋማችን ውበት የውብዳሮች ነን በቃ ዕውቀቴን ሳላሰራጭባችሁማ ውበት ነው ብላችሁ ያንን ፍትፍት በበላው እንዴት ነው ሞዴልነት እናስረዳን መጀመሪያ የፎቶ ሞዴል አለ ኮሜርሻል ኢቲቪ ማስታወቂያ ቢልቦርድ ማስታወቂያ ውበት ምናምን ለምሳሌ ፎቶ ፕሮግራም ተባለ ተጠራ ከዛ ውበት ሄዶ አገሩን ሞዴሎች እኮ በውበታቸው ሀገራቸውን ግለጽ ምናምን የቢልቦርድ ክራይቴሪያ ጭንቅላታቸው ማላልክም ትረግፋለህ እኛ ብቻ ረግፈን አንቀርም ትረግፋለህ